አርዕስተ ዜና። በአዲስ አበባ በቀን 60 ሺህ ሜትር ኪዩብ ንጹህ የመጠጥ ውሃ የሚያመርትና 20 ሺህ ሜትር ኪዩብ ፈሳሽ የማጣራት አቅም ያላቸው ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆኑ። በከተማ የተገነባው የኮየ ፈጨ ዘመናዊ ፈሳሽ ማጣሪያ ጣቢያ በቀን 20 ሺህ ሜትር ኪዩብ ፈሳሽ የማጣራት አቅም አለው። በተመሳሳይ ፕሮጀክቱ በቀን 60 ሺህ ሜትር ኪዩብ ንጹህ የመጠጥ ውሃን የማቅረብ አቅም እንዳለውም ተገልጿል። ቀጣይነት ያለው ሁለንተናዊ እድገትን ለማስመዝገብ የወጣቶች ተጠቃሚነትን ማሳደግ እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ገለጹ። ሚኒስትር ዴኤታዋ ወጣቶች የሀገር ሁለንተናዊ እድገት ሞተር ናቸውም ብለዋል። አክለውም በሀገራችን ቀጣይነት ያለው ሁለንተናዊ እድገትን ለማስመዝገብ የወጣቶችን ተጠቃሚነት ማሳደግ እንደሚገባም አመላክተዋል። ሁለት የተባበሩት መንግስታት ድርጅት ኤጀንሲዎች ባወጡት ማስጠንቀቂያ በደቡብ ሱዳን የሚገኙ በመቶ ሺዎች የሚቆጠሩ ስደተኞች በገንዘብ እጥረት ምክንያት እጅግ አስፈላጊ የሆነውን ሰብአዊ እርዳታ ሊያጡ እንደሚችሉ አስታውቀዋል። የዓለም ምግብ ፕሮግራምና የተመድ የስደተኞች ተቋም ባወጡት የጋራ መግለጫ ከጎረቤት ሀገራት ከተፈናቀሉ ከ650 ሺህ በላይ ስደተኞች ከእርዳታው ውጭ ሊሆኑ እንደሚችሉም ገልጸዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን በዓለም አቀፍ የነዳጅ ገበያ ላይ የተጋረጠውን ስጋት ለመቀነስ የሆርሙዝ የባህር ሰርጥ በአስቸኳይ ክፍት እንዲሆንና የነዳጅ ዝውውሩ እንዲቀጥል ጥሪ ያቀረቡ። ይህን መግለጫ የሰጡት ኤርዶዋን እንደገለጹት የዓለም ኢኮኖሚ መረጋጋት እንዲችል የነዳጅ ፍሰት ያለምንም መስተጓጎል መቀጠል ይኖርበታልም ብለዋል። አብራችሁን ስትሆኑ እነዚህንና ሌሎች መረጃዎችን የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በአዲስ አበባ በቀን 60 ሺህ ሜትር ኪዩብ ንጹህ የመጠጥ ውሃ የሚያመርትና 20 ሺህ ሜትር ኪዩብ ፈሳሽ የማጣራት አቅም ያለው ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆኑ። በከተማ የተገነባው የኮየ ፈጨ ዘመናዊ ፈሳሽ ማጣሪያ ጣቢያ በቀን 20 ሺህ ሜትር ኪዩብ ፈሳሽ የማጣራት አቅም አለው። በተመሳሳይ ፕሮጀክቱ በቀን 60 ሺህ ሜትር ኪዩብ ንጹህ የመጠጥ ውሃ የማቅረብ አቅም ያለው ሲሆን በአካባቢው ያለውን የውሃ እጥረትም ለመቀነስ ያግዛል ተብሏል። የፍሳሽ ማጣሪያ ጣቢያው ዘመናዊ ቴክኖሎጂ የተገጠመለት ሲሆን የአካባቢ ብክለትን በመቀነስ የነዋሪዎችን ጤናና ንጹህና ለመጠበቅ ጠቀሜታ እንዳለውም ተገልጿል። ፕሮጀክቶቹ በተለይም በአካባቢው የሚገኙ የኮንዶሚኒየምና የሌሎች ነዋሪዎችን የውሃና የፍሳሽ መሰረተ ልማት ፍላጎት ለመመለስ አስተዋጽኦ ያደርጋሉም ተብሏል። በአጠቃላይም የውሃና የፍሳሽ ማጣሪያ ፕሮጀክቶቹ በአዲስ አበባ የውሃ አቅርቦትንና የፍሳሽ ማስወገጃ ሽፋንን ለማሳደግ የአካባቢ ጥበቃን ለማጠናከርና የነዋሪዎችን ጤና ለመጠበቅ የሚያግዙ መሆናቸው ተገልጿል። በሀገር አቀፍ ደረጃ በዘንድሮ የመኸር ወቅት በዘር ከሚሸፈነው 22.6 ሚሊዮን ሄክታር መሬት 16 ሚሊዮን ሄክታሩ በኩታ ገጠም እርሻ እንደሚለማ የግብርና ሚኒስቴር አስታወቀ። በዘንድሮ የመኸር እርሻ እስካሁን 9.75 ሚሊዮን ሄክታር መሬት በኩታ ገጠም እርሻ በዘር ተሸፍኗል። በኢትዮጵያ በኩታ ገጠም የሚለማው የመሬት ስፋት በ2011 ዓ.ም ከነበረበት 600 ሺህ ሄክታር በ2018 በጀት ዓመት ወደ 16 ሚሊዮን ሄክታር ማደጉን የግብርና ሚኒስቴር መረጃ ያመላክታል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ አቶ ተሾመ ገለቱ እንደገለጹት የግብርና ምርታማነትን ለማሳደግ ለኩታ ገጠም እርሻና ለገበያ ትስስር ልዩ ትኩረት ተሰጥቶ እየተሰራ ይገኛል። በተያዘው የምርት ዘመን በኩታ ገጠም የእርሻ ዘዴ 16 ሚሊዮን ሄክታር መሬት ለማልማት ታቅዶ ሰፊ ርብርብ እየተደረገ ይገኛልም ተብሏል። እስካሁን ባለው ሂደትም 9.75 ሚሊዮን ሄክታር መሬት በዘር መሸፈኑን ጠቁመዋል። በዘር የመሸፈን ስራው እስከ ነሐሴ 20 ቀን 2018 ዓ.ም ሙሉ በሙሉ ይጠናቀቃል ተብሎ እንደሚጠበቅ ገልጸው በዘንድሮ የኩታ ገጠም እርሻ በስንዴ፣ በበቆሎ፣ ማሽላ፣ ገብስና ሩዝ ሰብሎች ላይ በትኩረት እየተሰራም ይገኛል። የኩታ ገጠም እርሻ አርሶ አደሩ በተመሳሳይ ጊዜና ወጥ በሆነ መልኩ አዝርትን እንዲዘራ በማድረግ አረም፣ ተባይና ወረርሽኝን ለመከላከል ከፍተኛ ጠቀሜታ እንዳለው ያብራሩት ስራ አስፈጻሚው ምርትና ምርታማነትን ለማሳደግ ዋነኛ ስትራቴጂ መሆኑንም ገልጸዋል። አርሶ አደሮች በኩታ ገጠም አምርተው ምርታቸውን ከማሳደግ ባለፈ በማደራጀት ወደ ትላልቅ የኢንቨስትመንት ኩባንያዎች እንዲሸጋገሩ የማድረግ ስራም እየተሰራ ይገኛል ብለዋል። በአሁኑ ወቅት ሚኒስቴሩ ከቀበሌ እስከ ከፍተኛ አመራር የተዘረጋ የሰብል አሰሳ ስራ እያከናወነ እንደሚገኝ የጠቀሱት አቶ ተሾመ የአየር ንብረትና የስነ ምህዳር ሁኔታን ያገናዘቡ ሰብሎችን በመዝራት ምርታማነትን የማሳደግ ተግባር ትኩረት ተሰጥቶታልም ብለዋል። አርሶ አደሮች ያለሙትን ሰብል ጠዋትና ማታ በመከታተል የተባይና የአረም መከላከያ ስራ ላይ ትኩረት እንዲያደርጉ እንዲሁም የግብርና ባለሙያዎች የሚሰጡትን ድጋፍ አጠናክረው እንዲቀጥሉም ጥሪ አቅርበዋል። ቀጣይነት ያለው ሁለንተናዊ እድገት ለማስመዝገብ የወጣቶች ተጠቃሚነትን ማሳደግ እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሙና አህመድ ገለጹ። ሚኒስትር ዴኤታዋ ወጣቶች የሀገር ሁለንተናዊ እድገት ሞተር ናቸውም ብለዋል። አክለውም በሀገራችን ቀጣይነት ያለው ሁለንተናዊ እድገትን ለማስመዝገብ የወጣቶችን ተጠቃሚነት ማሳደግ እንደሚገባም አመላክተዋል። ሀገር ጠንካራና ዘላቂ ሰላም የሚኖራት የወጣቶችን ተጠቃሚነት ማሳደግ ስትችል ነው ያሉት ሚኒስትር ዴኤታዋ የወጣቶችን ተጠቃሚነት ለማሳደግ የሚያስችል የ5 ዓመት ስትራቴጂ ተነድፎ እየተሰራ መሆኑን ገልጸዋል። በቅርብ ዓመታት በኢትዮጵያ የበጎ ፈቃድ አገልግሎት እየሰፋና ባህል እየሆነ መምጣቱን ገልጸው ወጣቶች ጊዜያቸውንና ጉልበታቸውን ሳይሰስቱ ለህዝባቸው እየሰጡ በመሆኑ ሀገራዊ አንድነትና የመረዳዳት እሴቱ እየተጠናከረ መጥቷልም ብለዋል። በቀጣይም በሀብትና በስራ ዕድል ፈጠራ የወጣቶችን ተጠቃሚነት ይበልጥ ለማጠናከር በትኩረት እንደሚሰራም አረጋግጠዋል።
ሁለት የተባበሩት መንግስታት ድርጅት ኤጀንሲዎች ባወጡት ማስጠንቀቂያ በደቡብ ሱዳን የሚገኙ በመቶ ሺዎች የሚቆጠሩ ስደተኞች በገንዘብ እጥረት ምክንያት እጅግ አስፈላጊ የሆነውን ሰብአዊ እርዳታ ሊያጡ እንደሚችሉ አስታውቀዋል። የዓለም ምግብ ፕሮግራምና የተመድ የስደተኞች ተቋም ባወጡት የጋራ መግለጫ ከጎረቤት ሀገራት የተፈናቀሉ ከ650 ሺህ በላይ ስደተኞች ከእርዳታው ውጭ ሊሆኑ እንደሚችሉ ገልጸዋል። በደቡብ ሱዳን የዓለም ምግብ ፕሮግራም ምክትል ዳይሬክተር አዳም ኤፌንዲ አፋጣኝ የገንዘብ ድጋፍ ካልተገኘ ከ650 ሺህ በላይ ለሚሆኑ ስደተኞች የሚሰጠው እርዳታ ስለሚቀንስ የሰዎቹን ህይወትና የወደፊት ዕጣ ፈንታ አደጋ ላይ ይጥላል። ይህም ማለት ምግብን እንዲሁም ለህፃናትና እናቶች የሚሰጠው የስነ ምግብ ድጋፍ ይቀንሳል ማለት ነው ብለዋል። የዓለም ምግብ ፕሮግራም እንዳስታወቀው ወደ ስደተኛ መጠለያ ጣቢያዎች ሲገቡ አስቀድመው ለተመጣጠነ ምግብ እጥረት ለተጋለጡ በርካታ ህጻናት የምግብ እርዳታው እጅግ አስፈላጊ ነው። በቀጠናው በቀጠለው ጦርነት ምክንያት በየሳምንቱ እስከ 3000 የሚጠጉ ስደተኞችና ተመላሾች ከጎረቤት ሱዳን ወደ ደቡብ ሱዳን እየገቡ መሆናቸውን ተቋሙ ይገምታል። ምክትል ዳይሬክተሩ ኤፌንዲ አክለውም የእርዳታ ፍላጎቱ ካለን አቅም በላይ በከፍተኛ ፍጥነት እያደገ ነው ብለዋል። የዓለም ምግብ ፕሮግራም እንዳለው ድርጅቱ አስቸጋሪ ምርጫ ውስጥ በመግባቱ በአሁኑ ወቅት የሙሉ ምግቡን ግማሽ ብቻ እያገኙ ላሉና ይበልጥ ተጋላጭ ለሆኑ ሰዎች ቅድሚያ ለመስጠት ተገዷል። በአሁኑ ወቅት የተፈጠረውን ክፍተት ለመሙላት 37 ሚሊዮን ዶላር እንዲሁም በቀሪው የፈረንጆች 2026 የእርዳታ አቅርቦቱን አስተማማኝ ለማድረግ ተጨማሪ 258 ሚሊዮን ዶላር እንደሚያስፈልገው ኤጀንሲው አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የልምምዱን ከፍተኛ ወጪና ሲኦል በኢራን ላይ በሚወሰደው እርምጃ ለመሳተፍ ፈቃደኛ አለመሆኗን በምክንያትነት በማንሳት ፔንታጎን ከረዥም ጊዜ አጋሯ ደቡብ ኮሪያ ጋር የሚያደርገውን የጋራ ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀንስ ትዕዛዝን አስተላለፉ። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ በልምምዱ ለመሳተፍ መስማማቷ እንዳላስደሰታቸው ገልጸዋል። ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን በጣም ጥሩ ግንኙነት በማጉላት ወታደራዊ ልምምዶቹ አላስፈላጊ ወጪ የሚጠይቁና ለሰሜን ኮሪያ ጥላቻን የሚያሳዩ መሆናቸው ተገቢነት የላቸውም ብለዋል። ይህ ቢሆንም 18000 የደቡብ ኮሪያ ወታደሮች የሚሳተፉበት ዓመታዊ የኦልቼ ፍሪደም ሺልድ የጋራ ወታደራዊ ልምምድ ሰኞ ዕለት በእቅዱ መሰረት መጀመሩን የሀገሪቱ ጦር አስታውቋል። የደቡብ ኮሪያ ፕሬዝዳንት ጽህፈት ቤት በበኩሉ የትራምፕን አስተያየት እየገመገመ መሆኑን ጠቅሶ ይህንን መግለጫ በአሜሪካና በሰሜን ኮሪያ መሪዎች መካከል ትርጉም ያለው የሰላም ውይይት እንዲከፈት መንገድ እንደሚከፍት ተስፋ ማድረጉን ገልጿል። ሴውል በኢራን ጉዳይ ላይ ያላትን አቋም በተመለከተም የሀገሪቱ የመከላከያ ዝግጁነትና የህግ አሰራር ባገናዘበ መልኩ ወታደራዊ አስተዋጽኦ ለማድረግ እያሰበች መሆኑንም አክሏል። ሰሜን ኮሪያ በቅርቡ አህጉር አቋራጭ ባለስቲክ ሚሳኤሎችን መሞከሯና በዩክሬን ጦርነት ለሩሲያ ወታደራዊ ድጋፍ መስጠቷን ተከትሎ የፖለቲካ ተንታኞች ይህ የትራምፕ ውሳኔ ከፒዮንግያንግ ጋር ዲፕሎማሲያዊ ድልን ለመፍጠር ወይንም የሩሲያና የሰሜን ኮሪያን ትብብር ለማስተጓጎል ያለመ ሊሆን እንደሚችል ይገምታሉ። ትራምፕ ደቡብ ኮሪያ በሀገሯ ለሚገኙ 28500 የአሜሪካ ወታደሮች ከፍተኛ የመከላከያ ወጪ እንድትሸፍንና የተጓተቱትን የኢኮኖሚ ስምምነቶችን ተግባራዊ እንድታደርግ ለረጅም ጊዜ ጫና ሲያደርጉ መቆየታቸውም ይታወሳል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን በዓለም አቀፍ የነዳጅ ገበያ ላይ የተጋረጠውን ስጋት ለመቀነስ የሆርሙዝ የባህር ሰርጥ በአስቸኳይ ክፍት እንዲሆንና የነዳጅ ዝውውሩ እንዲቀጥል ጥሪ ያቀረቡ። ይህንን መግለጫ የሰጡት ኤርዶዋን እንደገለጹት የዓለም ኢኮኖሚ መረጋጋት እንዲችል የነዳጅ ፍሰት ያለምንም መስተጓጎል መቀጠል ይኖርበታልም ብለዋል። ቱርክና ኢራን ስትራቴጂካዊ ጠቀሜታ ያለው ይህ የውሃ መስመር ለንግድ እንቅስቃሴ ክፍት ሆኖ እንዲቆይ የጋራ ፍላጎትና አቋም እንዳላቸውም አረጋግጠዋል። የሆርሙዝ የባህር ሰርጥ በዓለም ላይ በባህር ከሚጓጓዘው ነዳጅ ውስጥ ሲሶ የሚጠጋውን የሚያልፍበት ወሳኝ መተላለፊያ በመሆኑ ለዓለም አቀፉ ኢነርጂ ዋስትና መሰረት እንደሆነ ይታመናል። የዚህ መስመር መዘጋት የነዳጅ ዋጋን በከፍተኛ ደረጃ ሊያሳድግና በታዳጊ ሀገራት ኢኮኖሚ ላይ ከባድ ጫናን ሊፈጠር እንደሚችል ተንታኞች ይገልጻሉ። ቱርክ ከጎረቤት ኢራን ጋር ያላትን የኢኮኖሚ ትስስር ለማጠናከርና የራሷን የኃይል ፍላጎት ለማሟላት የባህር ሰርጡ ሰላማዊ መሆን ወሳኝ እንደሆነ ታምናለች። ፕሬዚዳንት ኤርዶዋን በንግግራቸው መገባደጃ ላይ በሀያላን ሀገራት መካከል ያለው አለመግባባት በንግግርና በዲፕሎማሲያዊ መንገድ እንዲፈታ ጥሪ በማቅረብ የዓለምን የኃይል ዋስትና አደጋ ላይ የሚጥሉ እርምጃዎች እንዲቆሙ አሳስበዋል። የቱርክ አቋም በቀጠናው ያለውን ውጥረት ለማርገብ የሚደረገውን ጥረት እንደሚያግዝ ይጠበቃልም ተብሏል። በሌላ በኩል ንግግራቸው ለኢራን ድጋፍ የሚያሳይ ይመስላል ሲል አልጀዚራ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ